የአውሮፓ ህብረትና ኢትዮጵያ ከ50 ዓመታት በላይ የዘለቀ የንግድ አጋርነትን አካብተዋል። በዚህም ከ300 በላይ የሚሆኑ የአውሮፓ ኩባንያዎች መዳረሻቸውን ኢትዮጵያ በማድረግ እየሰሩ ይገኛሉ። ይህ አጋርነት ይቀጥል ዘንድም ኢትዮጵያ ለኢንቨስትመንት ምቹ የማድረግ ስራዎች መሰራታቸውም ተጠቁሟል። ምሰሶ የሚባሉ ሴክተሮችን እንዲያውቋቸው፣ ኢመርጂንግ የሚባሉ ሴክተሮችን እንዲያውቋቸውና በዛ ዙሪያ ላይ ደግሞ እንደ መንግስት የውጭ ባለሀብቶች መጥተው ወደ ኢትዮጵያ ኢንቨስት እንዲያደርጉ ፍላጎት እንዳለው ለዚህ የህግም ድጋፍ የህግም ጥበቃ ዋስትናም እየሰጠ እንዳለ ታሳቢ ተደርጎ ያንንም ለማሳወቅ ስራዎችን እየሰራንበት ነው የምንገኘው። ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ለውጭ ምንዛሪ አስተዳደር ምቹ ህጎችን ያላበሰ መሆኑ የተነሳ ሲሆን ይህም የውጭ ባለሀብቶችን መሳብ እንዲሁም መዋዕለ ንዋያቸውን ፈሰስ እንዲያደርጉ ምቹ መደላድልን እየፈጠረ መሆኑም ተነስቷል። ባለፉት ዓመታት ኢትዮጵያ ተወዳዳሪነቷን የሚያልቀውን የኢኮኖሚ ማሻሻያ አድርጋለች። ይህ ማሻሻያም ለግሉ ዘርፍ ምቹ ሁኔታን የሚፈጥር ኢኮኖሚያችንንም ተወዳዳሪ የሚያደርግና የሚያዘምን ነው። በይበልጥም በዚህ ማሻሻያ ስር የታቀፈው የውጭ ምንዛሪ አስተዳደር ላይ የተደረገው ማሻሻያ ለኢንቨስተሮች የውጭ ምንዛሬን በቀላሉ እንዲያገኙ በማድረግ ቀደም ሲል የነበሩ አሳሪ ሂደቶችን ፈቷል። በኢትዮጵያ እየተንቀሳቀሱ ከሚገኙ የአውሮፓ ኩባንያዎች ባሻገርም ባልታዩና ባልተነኩ ተጨማሪ ዘርፎች እንዲሰማሩ ለማድረግ እየተሰራ ያለው ስራም ፍሬን እያፈራ እንደሚገኝ ተመላክቷል። እኛ ኢትዮጵያ ውስጥ ከ150 በላይ የሚጠጉ ኩባንያዎች ላይ ኢንቨስት አድርገናል። በይበልጥም በመሰረተ ልማት ግንባታና በማኒፋክቸሪንግ ዘርፎች በስፋት እየተንቀሳቀስን እንገኛለን። በተለይም በመሰረተ ልማት ግንባታ ዘርፍ የኢትዮጵያ ታላቁ ፕሮጀክት በሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ላይም ለመስራት እቅድ አለን። እንደ አጠቃላይ በቀጣይ በተለያዩ ዘርፎች ኢንቨስት ለማድረግ እቅዶች አሉ። ከዚህ በፊትም የአውሮፓ ኢንቨስተሮች ኢትዮጵያ ውስጥ ኢንቨስት ያደርጉ ስላሉ እነሱ ምስክርነታቸው ይሰጣሉ ብለን እናስባለን። ያደረግናቸውን ለውጦች እነዚህም ኢንቨስተሮች ከነሱ ምሳሌ በመውሰድ ከኢትዮጵያ ኢንቨስትመንት ኮሚሽን ከገንዘብ ሚኒስቴርና ከሌሎች የሚመለከታቸው አካላት ጋርም ለመገናኘት ቀጠሮ ይዘዋል። እነሱንም የማሳወቅ ስራዎች እንሰራለን። የኢትዮጵያ የረጅም ጊዜ አጋር የሆነው የአውሮፓ ህብረትም በኢንቨስትመንት መስክ ያሉ ትብብሮችን ወደፊት ለማስቀጠል እንደሚሰራም የተነሳ ሲሆን ይህን ታላሚ በማድረግም የ140 ሚሊዮን ዩሮ ድጋፍ ማድረጉን አስታውቋል። የአውሮፓ ህብረት ከኢትዮጵያ ጋር ያለውን አጋርነት ማጠናከርን በማለም ለኢነርጂ፣ ጤናና ግብርና ዘርፍ የሚውል የ140 ሚሊዮን ዩሮን ድጋፍ ያደርጋል። በተጨማሪም ለዲጂታል መሰረተ ልማት ግንባታ እንዲሁም የበቃ የሰው ኃይልን ለመፍጠር የሚያግዝ የ150 ሚሊዮን ዩሮ ድጋፍንም ያደርጋል።